አሰማም እንዴ ምንድነው ድምጹ አይሰማም እንዴ ሃሎ እንዴ አሰማም እንዴ ምን ሆነ ነው እሳቱን አጥፋው አረ በእናትህ እሱ ባዶ ነው ውሃው ባዶ ነው አይ በድሉ ለማንኛውም በጨበራ ጩርጩራ ያዘጋጀነው ልዩ ፕሮግራም አለ ወደዛው እንሂድ እንኳን ወደ ጨበራ ጩርጩራ ብሔራዊ ፓርክ በሰላም መጣችሁ የፓርኩ ስፋት 1410 ኪሎ ስኩዌር ነው ሶስቱ ቡድን መሪዎች ተመርጧሉ ስትሄዱ አይናችሁ ይታሰራል መንገዱን ማየት አትችሉም የእናንተ አባሎችም በዛው ነው ቦታው ላይ ሲደርሱ ነው የምታውቁት አሁን ልታውቁት አትችሉም ዝሆን ጎሽ ጉማሬ ዲፋርሳ አሳማ የዱር አሳማ ካርካሮና ሌሎችም የአይዋፍ ዝርያዎች ያለበት ብሔራዊ ፓርክ ነው ዘንዶ አለ ኢባባ አለ እኛ ወዘን ከመንጥላቸው ቦታ ተነስታችሁ አንድ ዛፍ አለች ወደ እሷ ነው የምትመጡት እሷን ዛፍ ለማግኘት በእጃችሁ ያለው ማፕና በኮምፓስ ነው የምትጠቀሙት ቦርሳው ቤት ለመስራት የሚያገለግለው ጋጀራ አለ ማታ ላይ አበርቶ ለመጠቀም የእጅ ባትሪ አለ ኮሽሮ አለ እሳት ካስፈልገ እሳት የምታወጡበት ነገር ይኖራል አጋጣሚ ዝናብ ከዘነበ የዝናብ ልብስም አለ 1 ሊትር ውሃና 1 ላስቲክ ኮሽሮ ብቻ ነው እዛ ውስጥ ያለው ጥበቃዎችም አሉ የኛ ጥበቃዎች አሉ አጋጣሚ ሆኖ በከዛ ተርፎ በጋ የሚደርሰው አደጋ ካለ ያው ሐኪሞች ዶክተሮች ስላሉ እነሱ እንጠቀማለን ማለት ነው ማርም ከእንጨት እንዴት እንደሚወጣ ቆጭኖም ከጫካ ቆጭኖም ባለው እንዴት ተቆፍሮ እንደምበላ ከዚህ በፊት ያው አይታችኋል ተምራችኋል በዛ ልክ እንግዲህ እየበላችሁ እየቆፈራችሁ ትወጣላችሁ ማለት ነው የመኪና መንገድ መጠቀም አትችሉም ማደርም ካለበት ያው እዛው እንግዲህ እንዴት እንደምታደር እዛው በሰርታችሁ እንደምታድሩ ያው ከዚህ በፊት ተነግሮላችኋል ስትገቡ እንግዲህ እንዴት ተባብራችሁ እንደምሰሩ አንዱ እንዴት እንደምረዳ በዛ ልክ ነጥብ ይያዛል በዛ ነጥብ ልክ ይሄንን ሁሉ ችሎ ሰርቶ ለወጣታው 250 ሺህ ብር ሽልማት አለው በቃ ከዚህ በኋላ በተረፈ እግዚአብሔር ይርዳችሁ በሰላም እግዚአብሔር ያውጣችሁ ትግስት ኃይሉ ወይም ምግቱ ባላለሁኝ በሙዚቃ ስራ ዘርፍ ውስጥ ነው ያለሁት ሚካኤል ክሮው ባላለው ሞዴሊንግ አክቲንግ የማስታወቂያ ስራዎች እና የግል ስራዎች ሰራለሁ
ስሜ ዳግማዊ ብርሃኑ እባላለሁ በሄሌፍ ኮፊ ኢምፖርት ኤንድ ኤክስፖርት የኢንተርናሽናል ቢዝነስ አናሊስት እና ኢምፖርት ማናጀር ነኝ በህይወቴ እንዳንቺ የጎዳው ሰው የለም ተባክሽ ንግር ታድርጊ ተዋናይ ሰይፈ ሚካኤል ተስፋ ይባላልው የፊልም ደራሲ እና ዳይሬክተር በትርፍ ጊዜ ደግሞ ያው የታቱ ቤት አለኝ ሩት ሙልጌታ እባላለሁ ስፖርት ትሬነር ነኝ የመንታ ልጆች እናት ነኝ ስፖርት በጣም ነው የምወደው ላይፍ ስታይሌ ነው ስፖርት ሰሚር መጅዲ ይባላለሁ currently እየሰራው ያለሁት የተለያዩ ቨርቹዋል ስራዎችን ሪሞትሊ ነው የምሰራው የተለያዩ ድርጅቶች አፕወርክስ ላይ የተለያዩ ሪሞት ስራዎችን እሰራለሁ ምናልባት እሱ የሰጋየው ለበጎ ይመጣል ስሜ ህይወት ዮሐንስ ይባላል ተዋናይት ነኝ እንዲሁም ደግሞ በግል የምሰራቸው አንዳንድ ስራዎች አሉ አሸናፊ አሰፋ እባላለሁ የፀጉር ስራ ባለሙያ ነኝ በዚህ ስራ ከ10 አመት በላይ ቆይቻለሁኝ ባለትዳርና የሶስት ልጆች አባት ነኝ አስቻለው ደምስ ብሩ እባላለሁ በሙሉ ስሜ ፊልም ሰራለሁኝ ተውናለሁኝም ደግሞ ጽፋለሁ ዳይሬክተር አደርጋለሁ በ2014 ላይ በሁለት ሾርት ፊልሞቼ የጉማ ኖሚኒ ነበርኩኝ ይላል ዋው አንተ ጋር ስለሆንኩ አፈር እቺ አርተሪ ይበል በድምጻችሁ ገምቼ ነበር ዞሪ ሳይው ከዚህ በፊት አይቼው ማላቀው አይነት ዛፍ ነው ያየው ፊልም ላይ እንጂ የእውነት በአካል አየዋለሁ ብዬ አልጠበቅኩም ነበር በጣም የሚያምር ዛፍ ነው ያየው አያዋቢው ቦታውማ በጣም የሚያምረው ቦታው ሻው እንዴ ነው ከዚህ ጋር ሆነን የምናገኘው ቦታው ጉማሬውን አየው አይሹ ሲወጣ አሁንኛ ጉማሬ ከሆነ እነሱን የውሃ ቦታ ጉማሬ ያለበት ቦታ እኛን የዝሆን ቦታ ምናምን የሚያደርሱ መስሎኝ ነበር ስንሄድ የሰያሚያችንን በአካል አገኘ ነው በጣም ነው የሚያስደነግጠው ከኋላ ምን እንዳለ እንግዲህ በምን መሳል ትችላለህ እዚህ ጋር ያለነው ያ ነው እዚህ ሳውስ ቲፕ ላይ ያለነው ከዚህኛው ይሄንን ሩት ተከተለ ነው እዛ ምን ሄደው ስልክ ይኖራል ኮምፓስ እናውጣና በዚያ ላይ እናርክ ትሩናዱ ማወከቻለን እዚህ ደግሞ ማወቅ አለብን መጀመሪያ ጨርሶ ዕውቀት የለኝም የካርታ ምናምን ይሄ ኮምፓስ የሚባል ነገር ስልኬ ላይ እንኳን አልነበረኝም እንኳን እንደዚህ ጫካ ላይ ተጥዬ ሊሄድበት ልጠቀመው ቀርቶ ነው ማለት እንዴ ተገልብጦም ሊሆን ይችላል ከተገለበጠማ ጽሁፍ አይነበብም አይታል ስፔሊንጉ አውቁልስ እንደዚህ ያደረጉት you are smart በዚህ ኒድ መጀመሪያ ወይስ በዚህ ኒድ እናንተ ትቀልጃለሽ እንዴ በዚህ ኒድ አትቀራለህ ገና ካሁን እየሸሸ ነው እንዴ ወሬ ነው የምትሄደው ቆያ በቃ ተቀራለን ወጣን በለና ዳገት ላይ ኔትወርክ እንፈልግና እየብራለን ማፑ ከዛ በሱ እንሄዳለን ታሪያዙን ቀርነው እንዴ አንደኛ እንዲ የሚርቃል መስለኝም ነበር ምክንያቱም ላይክ 10 ምናምን ኪሎ ሜትር ርቀት ያለው ጫካ ውስጥ ጣላለው ብዬ አላሰብኩም ነበር
ኧረ እባክሽ ሊጠፋ እንዳይሆን አሁን ፍበል በጣም ያምራል ያ መስለኝ አይዞህ Yes. Nice. ደረቅ እኔ ብላችሁ ይሄ ለትራስ ነበር እኔ ያዘጋጀሁት እኮ ይሁና
እሱ ደግሞ ይቀጣጠል እያለ እኮ ሌላን ቁርጥ ደረቅ እንጨት ደረቅ እንጨት ከየት ይመጣል በዚህ ሰዓት? እና ታዲያ ጨለማ እኮ ነው ተመልከቱ። ሳታነድ ትልትል ነው እንዴ? ልታደር ነው ወይ? የሆነ ግማሹን ነገር እንቁረጠውና ከዛ በኋላ እንጨት እርጥብ እኮ ነው። ቀደም ብለን ላይክ እሳት እንደሚያስፈልገ ምናምን አላወቅንም ነበር። በእርጥቡ እንጨት ይቀጣጠላል ብዬ ማመን ራሱ ግራ ገብቶኛል። እኔ እዚች ጋር እናቀጣጥላለን። መቀጣጠሉ ራሱ እዚህ ጋር ቢሆን ይሻላል ለምሳሌ። እሺ እሱ ችግር ነው። ይሄ ግን እርጥብ ነው። ጋይስ እሳቱ እንዳይጠፋ በተራ በተራ እንጠብቅ። ለዛ ነው መጀመሪያ ዙር ያልኳችሁ። ቆይ በቃ እኔ መጀመሪያውን ዙር ጠብቃለሁ። በየሆነ ሰዓት ፈረቀው እሳቱ እንዳይጠፋ እኮ ይላችሁ በጣም ነቅተን ነው መጠበቅ ያለብን። እሺ እንዳትተኝ። ግድ ነው። እሺ ይሄ እርጥብ እንጨት ነው የሚቀጣጠል አይመስለኝም። ደረቅ እንጨት እስኪ ዞር ብለ እይልኝና ና ባትሪ ሰጠው ሳይል ሻልኛል። ታዲያ እዚህ ጋር መንገድ ዳር ወጣ ብለ ደረቅ እንጨት አለ። እሺ እሳቱ ከጠፋ በቃ ዛሬ ጉዳችን ነው። ደረቅ ስለሆነ ቶሎ ነው እያለቀ እኮ በቃ እንትን በሉ እናንተ እዚህ ሆኑና ኮኛን ቆስቁሱ። አንተ ቅድም ያየሁት እንጨት አለ። በቃ በእናትህ አፍጥነው ጠፋ በማለት ጉዳችን ፈላ ማለት ነው። ወዴት እንዳትነሽ ይላል። በእናትህ እንዴ ቶሎ ባለቀ እያልኩ እኮ ነው። እናዚህ ግን ነገር ምትለኝ ነው የሚመስለው። አራራሽ ይወዛል ከልም ልክ ከዛ እንጨት ስላነሰ ለእሳት ለመልቀም ወደ ጫካ ባትሪን ይዤ ስገባ የሆነ ባትሪ አየውና ማነው? አቺ እንዴት ነሽ? ኦ ማይ ጋድ ሰላም ነው? ሰላም ናችሁ? አለ እንደና ወይኔ ታድለ በእናትህ እንጨት አግኝታል። ደረቅ እንጨት በእናትህ እንጨት እንኳን ሱን ነው። ሌላ እንጨት እኛ ደግሞ ጭራሽ አልቀጣጠላለን። እርጥብ ነው የኛ እንጨት። በእናትህ ትንሽ እንጨት አውሰኝ። ጭራሽ አላያያዛችሁ? አላያያዝም እኛ እኮ ለምን አናንኑንም? እኛ እኮ የዛ ጋር የት ጋር ናችሁ? አራ ሰይፍ ሻፕ አንተ ሆኖ እንዲቆይ ነው ተላላችሁ። በጣም የሚያስፈራው ጨለማ ታውቃለህ። እነዛን የዞን ግሩፕ አግኝቻቸዋለሁ። አረ እባክህ አዎ በእናታችሁ ምንም እሳት አልያያዝ ብላችኋል። ኑ ብያችኋለሁ ማለት እየመጡ እንዴት ምን አገባኝ እንዴት እኛ ለፍተናል። ኮምፒቲሽን ታዲያ በዚህ ጨለማ እነሱ ብቻቸው ምን ውድድር አይደል እንዴ? በቃ አሁን እየመጡ ነው። ትንሽ እዚህ ወይ እረፍት ያርጉና መጀመሪያ ማን ይተኛታል? ተኛ ችግር የለም። ያተኛ አንተ ጥሩ ነው። ተጠብቃለህ? ይቻላል። እንዳቀሰቅሱ እንዴ አንቀሰቅስም። 3 ሰዓት አለ። 3 6 አይዞህ ተኛ ዝም ብለህ አንተ ስትቀሰቀስ ትነሳለህ። ደግሞ ለመቀስቀስ ናይ አይዞሽ። ደህና አድሩ በሉ እንግዲህ። ቻው ደህና አድር። አራምጂ አዚፍ እጂ አስጀ እና አማና ደክሞኛል። ተሰዩ አሺ አባዲ አደናችሁ አንድም ደስ አለኝ። ከዛ ደግሞ ሁለተኛም ደስ አለኝ። ሁለቱ ደስ ያለኝ ለምንድን ነው? አንደኛ ስለተገናኘን ደስ አለኝ። ሁለተኛ ደግሞ ሄደው ባለማሸነፋቸው እኛም ባለመቅደማቸው ደስ አለኝ። ሁለት ደስታ ደስ አለኝ ማለት ነው። እሳቱንም ሼር አደረግን። እናንተም ቢምቢ ያላችሁን ነገር እኛ ተጋገዝን አይደል? አሁን ደግሞ ማፑንም በደንብ አብረን ተጋግዘን እናንተ የገባችሁን ደግሞ እዚህ ላይ ጨምረን ቦታው ላይ ብንደርስና ተባብረን በአንድነት ኮምፒቲሽን እኮ ነው። ገባኝ። ታዲያ እንዴት ነው አንድ የተለያየ ቲም ሆነን እንዴት ነው አንድ ቲም አክሰም እሱንም በመተጋገዝ እንትን ብናደርገውም ይቻላል። አረባካችሁ ምን ሆናችሁ? ኧረ አንተ አትጨቃጨቅ። ምንድነው የምትለው? አንተ ምን ሆናችሁ? አይ አስቡት፣ የኔ አስቡት። ምንም ችግር የለውም። ኮምፒቲሽን ነው። አሹ ልክ ነው። ግን እንደ ሀገር ስታይ ደግሞ አንድ ላይ እንደ ቤተሰብ ሄደን ብንስንትን ብንል መንገዱን ይቀልልናል። ያስማማን ሐሳብ መንገዱን ይቀልልናል። አሪፍ ነው አይደለም? ሁለቱም ግሩፕ እኮ ነው የሚጠቀመው እኮ ምን ነው
ለመጀመሪያ ጊዜ ውጪ ላይ አደርኩት የዛኔ ነበር ማለት እንዴ ከቤት ጫርሻ ተቂ ማለት ነው እንዲ ኖርማል ዋይልድ የሆነ ቦታ አይ ከቤት ውጪ ሲላል አይ ተው ረገብ አራኛም እንተኛበት አቦነ ጋበል በእናት ታዲያ አቦተንስ እንዴ እዚህ እኮ የቆመ ወረቦታ ነው ስሚ ቆይ ቀስ ብለቀስ ጋራሽ እንተኑ ስኖር ስቴካን ንስጣው እንዴ አይ ብሎ ነገር የለም እኮ እንዴ 5 ደቂቃ ያለችን እንቅልፍ እንዴ እሺ እንደዛ ከሆነማ ተባለ ተነሽ በቃ ሰዓት ደርሷል ወይኔ ሁላችን በየተራ እንደዚህ ልንሆን ነው ትንሽ ተጎራበጡንና አይ መቻቻ ጥሩ አርገው ነው እነሱ ጋር ያለ አይ ፍቅር ካለ ግን ጥንጥ ቤትም እንደሚያኖር ተረድቶ ሰሚር ተጨምሮ ለስድስት አድረን የሱ ማንኮራፋት እንስሳቶቹን የሚጠራ ሁሉ እስኪመስለኝ ድረስ ግን በኋላ ላይ ምንድነው ሳቱ እንጨቱ ቶሎ ነው የሚያልቀው ደረቅ እንጨት ስለሆነ ቶሎ ነው የሚያልቀው የአውሬ ድምጽ አይሰማም በጣም ነው የሚያስፈራው የአውሬ ድምጽ የሚሰማው ምን አይነት ድምጽ ነው? የምን ድምጽ ነው? በእናትህ ሰማህ? ምንድነው? የሆነ ድምጽ ነበር። ምንድነው? እንጃ ብቻ በጣም ኃይለኛ ድምጽ ነበር። በስመ አብ። ገጀራው የት ነው ያለው? አንተ ሶሴት አለች። ትጅ አልተነሳሽም? አንተ ሰዓቱ ራሱ ኦልሞስት ጠፍቷል እኮ። ተነሱ፣ ሰዓቱ እየሄደብን ነው። ተነሱ፣ ቀስቅሹ እሱ ሰሚር ተነሳ። ኦ ተነስ፣ ተነስ፣ ተነስ። ወይኔ አንቺ ነው ብራዘር ተነስ አባት ምን ነጋል ተነስ የተኛ ሰው ትጂ ተነሽ ነጋኩ 6 ሰዓት ነው እስከ 6 ሰዓት ተኛለሽ ነጋቤ አረ ነጋቤ ስንት ሰዓት ሙሉ አሳለፍ እግዚአብሔር ይመስገን እንደምን አደርሽ ደግነሽ በተነሽ ሰዓት ሄዷል ማን ያውቃል ሌሎች ቲሞች እኔ ስንት መንገድ ተጉዘዋል ሰዓቱ ነው ኦልሞስት ሰዓት 12 ሰዓት አካባቢ ነው አሉ መንቀሳቀስ አለብን ተነሽ ይታደሩ ናና ብለው ልክ ያው ያገኘናቸው ልጆች ሲያግዙት የዞን ግሩፕ ሲያግዙ ተንኮልም ሊሆን ይችላል ልክ ሲያግዙት ጎትቷቸው አብረው ገቡ ሳየው ደሞ ይሄን የሚያልሰው ግንድስ ነው
አይታችሁት ከሆነ እንደዚህ ምን ታጠፍ ከሆነ ውሃማ ነገር አይታል ወንዞል ሰማያዊው መስመራ ስለዚህ አካባቢ ነገር ነው ማለት ነው። ካሁን በኋላ ራሱ የሚቀረን እኮ ለትንሽ ኢኮኖሚ ኦልሞስት አየው። አይ ትንሽ እንዳይመስል ማፕ ላይ ነው ቅርብ የሚመስል እንጂ በጣም ጠመዝማዛ መንገድ አለ። ሁለት ደግሞ አይታል ፕሎቶቹ እነዚህ ተራራማ መሆናቸውን ነው የሚያሳየው። ብዙ መንገድ ነው የሚቀረን። ሁለተኛ ቀን ደግሞ ጧት 1 ሰዓት ነው ፀሐይ ወጣች። የትም ቦታ እኔ እንደዚህ አጋጥማኝ አታውቅም። የትም እንደዚህ ቀን ቀጥራን ነው የሚመስለው። ሀረጉን ይዛ ትንዣዋዣለች። ያኛውም እንደዚህ ራሴን እንዴ ገነት ነው ያለነው እስክል ድረስ ረሳን የተላከነው ነገር ከፍ ያለ ነገር እንትን በጣም ነው የምፈራው። ይሄ ፎቅ ላይ ፎቢያ ያለብኝን ምን እንዳሳሳገኝ እዛ ላይ ተንጠልጥዬ ደሞ ሴፍ በቃ እንደዚህ ጆ ጓጓጓጓጓ ያረገ ነው የሚራመደው። ስማ ከትላንትናው ዛሬ እኔ በጣም ደክሞኛል። የእውነት ለመናገር ደክሞኛል፣ እርቦኛል። የምን ራብ ነው? የእውነት ይሄ ጧት ላይ ሞረሞረህ ነገር አለች። ከዚህ በላይ ኮምሽክ ነው የምንለው። ምግብ ኦሬዲ ጨርሰናል። ትንሽ ነው የቀረች። የምር እኔ ምንም የምንቀሳቀስ አይመስለኝም። ኮም በኋላ ተንቀሳቀሳል ማረጃል። እሺ ውሃውን ጠጣሁን። ዋ የመጠጫ ሰዓት አይመስለኝም። ያንን ደግሞ እንጂ ማረጉን ምናምን ደግሞ ካጣጣመን በኋላ ሚሽን እንዳለን ስናስታውስ ድጋሚ ሩጫ እዴ አስፋልት መንገድ አስፋልት አላልኩ። ቆይ ትሩ ኖርዝ እንፈልግ ጋይስ ወዴት ነው የምንሄደው? በጣም ነው የራበኝ። እንዴ በዚህ ነገር ሰጥኝ። አረ በዚህ ጋር ነው እመነኝ። ይኸው ኖርዝ ይኸው በዚህ ጋር ነው። አረ ግድ የላችሁ። ይኸው የታል ኖርዝ ቤቱ ጋር ነው። ይኸው ስለዚህ በዚህ ጋር እንሂዳ። ቶሎ እንበል ግን ብዙ መጓዝ አንችልም። መኪና መንገድ ነው። እኔ በልቻለሁ። እየተመበረው እንዴ ትናንትናም እንዲያደርገ ነው ይሄንን ውሃ እንዲቀር ያደረከው። የምር አልሰማም። ይቅርፍ ማርያምን ረፍ የምር እኔ አልሰማም። እኔ አልቻልኩም። እኔ ዘር በል የምር እኔ አልቻልኩም። በቃ እዚህ አንበላም እዚህ። ኧረ በእናታችሁ እንዴ ምን ሆነ? ይርቡኛል። የምር የምንበላው እዛን አሁን መብላት ሰዓት አይደለም። አትሊስት እንኳን ኧረ በእናታችሁ እንደ አሁን የምትጣሉበት ሰዓት አይደለም። እኔ የምር አልሰማም። አረፍ ብያለሁ። ትናንትም ታግሻለሁ። የምር እኔ አልሰማም። አንተ ረፍ። እሺ እኔ እንዳጥሉኝ እዚህ እንዴ እኔ አልቻልኩም። ከዚህ በኋላ ትበላለህ። በኋላ ምን በላይ መብላት ሰዓት አይደለም። አሁን ታገስ። ራስህ አስታግስ። ወደ አታስታግስም እንዴ? ምን ሆነ ነው አንተ? ምን አይነት ነገር ነው እንዴ? ትናንትናም ያን ውሃ ጠጣ። ዝም አልኩ። ምን አትፈርሳም ነው? ምግብ ትላለህ እንዴ? እሺ እንሂድ በቃ። ያስጠላኝ ነው። አንቺ ምግብ ትያለሽ፣ እሱ ምግብ ይላል። ናሺ አቦተውኝ ሂዱ በቃ። እመጣለሁ ዳጊ እመጣለሁ። ሂዱ በቃ። ምግብ ነው እንዴ ሰው የሚኖረው? ትንሽ ታገስ። ሰዎች እንካፈልና አረ አንሱ እንደሚደረግለት አንሱ አትክበቡት። እንትን አየር ያግኝ ቆይ የምር ነው። አዎ አልበላንም። ሁለተኛ ቀናችን ነው። ውለን አድረን እየዋልን ነው ድጋሚ
ውሃው ምናምን ጨርሰናል የሆነ ሰዓት ላይ ወደቀ ሰይፉ አልቻለም ለዶክተሯ ደውልላት ስልክ ይዛችኋል አይደል ስልክ የወለታው ስልክ ነው ያለው ከልሎ ተጣባ ያዘ አሮጣ ኢነርጂ ነበር ግሉኮስ ነበር ሰደባት በጣም ተቀማሪ ዶክተሮቹ የሰጡኝ ግሉኮስ ነበር ምናምን ብዬ ኪሴን ስፈትሽ አለች ወዲያ ወጣውና በቃችን ያዝ ምናምን አልኩት በቃ ደስ አለ ሁሉም እሷን ወሰደ በደንብ አይኑን ማየት ጀመራል የሱ ግሩፖች እዚህ ይቀመጡ እኛ የማሩን እንትን ከዛ ወይኛ እዚህ አካባቢ እንፈልግ አይ እናንተ እዚህ ሁኑ በቃ ነው አይ እዚህ አጠገቡ ላይ እንትን እንፈልግ ይሄ ተቆፍሮ የሚበለው ስሩ ቆጭሮ ምንድነው ዋው ወጭሮን ቆጭሮ በቃ እኛ እንሂድ እኮ እናንተ ሂዱ ወይኔ እስኪ ዘብል ቶሎ በልበልናት እግሬን ሆዶታል እሺ የቀመሰ ሰው አስቀምሱን በእናታችሁ ደግሞ ከቅድም ጀምሮ ነው እኔ ውሃ ስለ ነበረው አትሊስት ብታስቀድሙኝ ምን አለበት ጨብሽ እኔ ተረጋጋ ይበቃል እሱን እኮ አንተ አረ ፍሬንድ ናይስ ነው ግና አዎ ነጭ ነገር አዎ ነው ጭራሽ እናገኛለን ቢያ ኤክስፔክት አላደረኩ ነበር ሌላ አለ አረ እንትን ነው እኮ አፈር ስንቋደስ ተባረከ ከትላንት ዛሬ የሚጣፍጠው እርቦን ነው ምግብ የሚጣፍጠው ዛሬ ሲርብ እኮ ታውቃለህ ምንም ነገር ሲርብ ምን ስለ ስሜታዊ ሆናልና በቃ ያን ነገር ለማስታገስ ምትወሰናቸው ውሳኔዎች ይኖራሉ ያው ከሰው ሰው ይለያያልና መራብ ብቻ አይደለም ብዙ ነገሮች ቻሌንጅ ራሱ እንዴ እርምጃው ፀሐዩ ግን ሚኬ እመን እሱ አይሻልም ከኛ እንጃ አረቆ ያስባል እና ታዲያ ይስዋለፈው እንደዛ ያልኳችሁ ነበር አንብራን ቁጥና ነው እኮ ያልኩ ነበር ግን ሰሚ ያጣ ስለዚህ አንተ ተቀየርክ
እዛው ነው የጠጣው እንዴ ዌልካም ተገኘ በሉኝ በእናታችሁ ምን ሰው ጠብ ምናረገው ነገር ይመቻችሁ ማን ያወጣው ይመቻችሁ ማን ያወጣው አረ በእናትሽ ጠብ አድርግልኝ አፌል ያመጣ አዙሮ በቃ አጥይጭ ሳሚ ግሬን ብቻ እንዳትመታኝ ነው ይሄ አመነጣጣራችሁ ወይ ለራቅህ መሰለኝ አረ ሰዎች ልክ ነን ግን በዚህ ጋር መስለኝ እንትን ነው እሱ ሼከር ነው ጎሽ ሼከር ነው አንዴ በዚህ ወደ ላይ ነው ወደ ላይ ነው የሚሆነው ደርሰናል ኦሬዲ አይ ሆፕ የመጀመሪያዎቹ እንደምንሆን ባይ ዘ ወይ ተስፋ አለን እኔ ግን እየዞረብኝ ነው አይዞህ እሺ እንዴ እኚህ ሰውዬ ስንነሳ ኦሪንቴሽን ሰጥቶናል እንዴ አይደሉ እሳቸው ናቸው እርግጠኛ ነህ እንደምንም ሜጃውን ቢጠቁሙን በቃ እንዴት ዋሉ ሰላም ነው እንኳን ደህና ቆዩን እንኳን ደህና ቆዩን አለን የኛ ሶስት ወተዱ አራላ ደኛናቸው በዚህ ደን ውስጥ እንዴት ላይ ያላችሁ ደን እናንተ ውስጥ የገባችሁ እኮ ህብረት ለመማር እንድትማሩ ነው እኛ ያስገባ ነው አንድነት እንድትማሩ ነው ያጣናቸው በጣም ትልቅ ተፈጥሮ እንዴት ያው እንትኑ ሰንበለጡ ደኑ ሁሉ እንስሳው አብሮ መኖሩን እንድትለምዱ ነው እኛ እንዴት እንደምንኖር እንድትለምዱ ነው እንጂ እነሱን በዚህ ደን ጥላችሁ እንዴት ነው የምትወጡት ምንም አልተማራችሁም በጣም የሚገርም ነው እባካችሁ ምንም አልተማራችሁም እባካችሁ አልሰማም በቃ ስንነሳ የነገሩን ነገር ነበረ በህብረት ተጋግዛችሁ በህብረት አንድ ላይ ሆናችሁ እንደዚህ አድርጉ ብዙ ነገር ነግረውናልና እኛ እሱን ረስተነው ነው ለካ ያንዱን ጥሎ ምናምን ስለመሄድ አንዱን ትቶ ስለማሸነፍ ምናምን ያንዱን ውድቀት ለማየት ምናምን ያለው ስሜት ለካ በድካም በምናምን የመጣ ነውና ልክ እሳቸውን ስናያቸው በቃ ዞር በሉ ምናምን ብለው እንትን ሲሉን ትዝ አለኝ መንገድ ጋይስ የምን መንገድ አልኳችሁ ይኸው በጋራ መጣን ደረው አሁን ቀጥ ብሎ እዚህ I think we are the first guys come on እኔ አላምንም ድብ ብንራሱ አሪፍ ነው ምን እንደሚያጋጥመን አናውቅም ዛፏ ጋር ሊያደርስ የሚችለው መንገድ እንዳገኘ ስናቅ የነበረው ኤክሳይትመንት በተመሳሳይ ሰዓት ደግሞ ያለው ሪስክ ተቀድመን ነበር ወይ ማይክ ና እንጂ ሚኪ የምና አልቻልኩ ምን ነው ተነሽ ኧረ ተነሽ ትንሽ እኮ ነው የቀረን ተነሽ እሺ ፍታው ሌላ ቲም እንዳይቀርምን እኮ ነው ብሮ ኦሬዲ መንገዱን አግኝተናል Come on guys ና Guys, come on. Yes! Come on, guys. No. Mike! Nikki! No, please.
again እሺ guys ማራጊንተን ነበረ ይዘን እየመጣ መንገድ ላይ ስንላፋ ወደቀ እቺና ፍቅሩ ነው ካላደረ እኮ ተጠብሶ ነው የሚበላው ሲጀመር ጆ ላይ ስለበሰለ ብር anyway እንሂድ በቃ አሁን በዚህ በተያዘ ነው እንኳንም ተገናኘን እዚህ በጣም አሪፍ ወደ መጨረሻ ግባችን እንሂድ አይ እንሂድ ያዝ ሚኪ አሁንም ካላ ነው እኔ አላምንም ደረስን I think yeah ነው በዚህ በኩል በዚህ ወዴት ነው የሚወስደን? አሁንማ የምፈልገው ነገር ሁሉ እየጠፋብኝ ኖ እየደረስን ነው ያኛው ሲጀመር ሬስቶራንቱን ስናገኘው ምናምን ህልም ነው የመሰለን ሁላችንም አላወራንም አልተመካከርንም በቃ ገባን ቀጥታ እንደ ሰው ከምንም ነገር በላይ ቲም ወርክ በጣም ትልቅ ነገር እንደሆነ ግለኝነት ቢመጣ ነገሮችን ምን ያህል ሊያበላሽ እንደሚችል እኔ ባይነት ሰልፊሽነስ በጣም ከባድ ነገር ነውና ኢቭን አት ዘ ኤንድ ዴስቲኔሽን ቦታ ላይ ስንደርስ እንደ ጋራ ነበር ያሸነፈው መጀመሪያ ያነሳሁት ሀባብ ነው ሀባቡን አስቼ መብላት እንትኑ ምናምን እንዴ በሳም ማረክ ሲገባኝ አልቻልኩም አቅም ሁሉ አጣ እንኳን በሰላም መጣችሁ ሰዎች እንዴት በሰላም መጣችሁ ሁለት ቀን ሙሉ በራብ ቆይታችሁ እንዴት ነው ራቡ ምን ይመስላል ድካሙ ምን ይመስላል ደኑ ምን ይመስላል አሁን ደግሞ ምግብ የበላችሁ ነው እኔ ሲያያችሁ እንዴት ነው ምግቡ አሪፍ ነው ከሁለት ቀን በኋላ ምግቡ በጣም ይጣፍጣል አይደለም በጣም ምግቡም ያው የአካባቢያችን ምርት ነው ኦርጋኒክ የጨበራ ጩራ ብሔራዊ ፓርክ ሰፋሪ ሎጅ ሆቴል ነው ባለው ይሄ እንግዲህ እዚህ በዚህ አካባቢ ምርት በዚህ ነው ተሰራ በጣም ይጣፍጣል አይደለም አሁን እንግዲህ ምግባችሁን የበላችሁ ነው እንጨቶን ላሳያችሁ ተከተሉ ሰፊድ ቅርብ ነው እዚህ ጋር አይገርምም ሩቅ አይደለም ማምን ሄደ አይናችንን ያሰሩን ለዛ ነው መራቀን ስንመጣደርንበት ቦታ እኮ ነው ናይስ በጣም ይገርማል በጣም ያናድዳል ደስ ያለ ማርያም ጀግና ነው በእውነት አንበሳ ሌላም አቅፎ እንዳላጣ እዚህ ጋር በትንሿ ጊዜ የጋራነትን መተሳሰብን መከባበርን የሚለውን ነገር ኤክስፒሪየንስ በደንብ አድርገነውና ከምር ሰው መሽተት እንዳለብን ከምንም ነገር በላይ እኛነታችን የሚለው ነገር ከፍ ማለት እንዳለበት ተረድተናል በቃ ለማንኛውም ሻይ ቡና እያላችሁ ፈታ ብሉ ማታ አካባቢ እሳትን አሞቀን እንጫወታችኋለን እሺ እነዚህ ሁሉ ተከባብሮ እዚህ አብሮ እንደምኖሩ አገር ኢትዮጵያ ህዝብ እንደዚህ ተከባብሮና ተዋዶ ብኖሩ
ምን ኃይል ሀብት እንዳለን በዚህ በቀላሉ መገመት ይቻላል። አሁን ለምሳሌ ድሮ የኛ ሰው ተረት በእጅ ያለው ወርቅ በዛ ልክ ነው። አሁን ለምሳሌ የኛ ህዝብ የኛ በቃ ወደ እኛ አናየም ብዙ ጊዜ ወደዛ ነው የምናየው። ወደዛ እናንተም እይታ ነው እናንተ 2 ቀን ሙሉ ያስለፈው የተፈለገው ዛፍ እዚህ ያለች ወደ ራሳችሁ ወደ እኛ ባለማየታችን እዛው እየፈለጋችሁ 2 ቀን ሙሉ ቆያችሁ። ይሄ በዚህም እናንተ የምትማሩበት ነገር ይኖራል ብዬ ገምታለሁ። 2 ቀን ሙሉ እናንተ እዛ ጋር ስትዞሩ ስትደክሙ ራብ ነበረ። በዛ ራብ ምክንያት ስትጋጩ ነበረ፣ ስትጣሉ ነበረ። ከናንተ ያውን ስንሰማው ይሄን ሁሉ ጥላቻውን ግጭቱን ትታችሁ መጨረሻ ላይ ተሰባስባችሁ ወደ አንድ ስትሆኑና እዚህ ላይ እንጨቱን አግኝታችሁ በብረት ስትቀመጡ እንዴት ያማረ ነው። ይሄ አሁን ለምሳሌ እኛ ጭቅጭቁን ትተን ንትርኩን ትተን አንድ ብንሆንና ብንሰማ እንደዚህ ያማረ ይሆናል ማለት ነው። ይሄ ሐሳብ ይገልጻል ማለት ነው። ለማንኛውም እየተጨቃጨቃችሁ እየተነጋረካችሁ እየተጋጫችሁም ቢሆን አንድ ላይ መታችሁ መጨረሻ ላይ በአንድ ሐሳብ ተስማምታችሁ እንደዚህ ስለተቀመጣችሁ የተባለው 250 ሺህ ብር ለሶስታችሁም እንድትከፋፈሉ ወሰነናል። እናንተ ልክ እንደኛ እንደ አራተኛ ቡድን ሆናችሁ ከኛ ጋር ስትለፉ ነበረ፣ ስትደክሙ ነበረ፣ አይዟችሁ እያላችሁ ስታበረቱን ነበረ፣ ሲርበን እየተራባችሁ ነበረ። በእኛ ፊት እንኳን ምግብ ላለመብላት እኛ ላለማስቀናት ራሱ ጥረት አድርጋችሁ ጾማችሁን ውላችኋል። ስለዚህ እናንተ አራተኛ ቡድን ናችሁ። እናንተን እንደ 10ኛ ቁጥር ናችሁ። 25 ሺህ ብሩን ለእናንተ ሸልመናል ማለት ነው። ኢቢኤስ ቴሌቪዥን እንኳን ለ2016 በሰላም አደረሳችሁ እያለ ለሁሉም ስካውት አባላት 51 ናችሁ ለሁላችሁም ጫማ ስጦታ ተሰጥቷቸዋል ማለት ነው። ስለተደረገልን ሽልማት በጨበራ ጩርጩራ ብሔራዊ ፓርክ ስም አመሰግናቸዋለሁ። በጣም ወዳቸዋለሁ። በመቀጠል ያው ጨበራ ጩርጩራ ብሔራዊ ፓርክ በአገር ደረጃ በኢትዮጵያ ደረጃም ጎልቶ እንዲታይና ለኢትዮጵያ ሕዝብ ለሞላው ሀገር ያለው ቱሪስትም ሆነ ኢትዮጵያውያኖች መጥቶ እንድትጎበኙ ይሄንን ሼር እንድታደርጉ መልእክቴን አስተላልፋለሁ። ኢቢኤስ ቴሌቪዥን ፕሮግራም ጨበራ ጩርጩራ ብሔራዊ ፓርክ መጥቶ ከዚህ 6 ዓመት በፊት ተጎበኝቶ በአገር ደረጃ አስተዋውቆን ነበረ። አሁንም ከ6 ዓመት በኋላ መጣችሁ እንደገና ስለጎበኛችሁ በጣም አመሰግናለሁ። ቀጥሉ ይላለሁ።